በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መጋቢት 13 በዚህች ቀን ልብጥያ በሚባል አገር የከበሩ 40 ሰማይ በሰማዕትነት አረፉ። እሊህ ቅዱሳንም በአልፊያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ አገሮችም አንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸውም አዞት ነበረ። እርሱ ግን ወደዚያ አገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምእመናንም ተነስተው እርሱንና የረከሱ ጣዖታቶቹን ረገሙ። በዚያች ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታቸው ብርታት ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪጎላዎስ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይም እንዲወግሯቸው አዘዘ። በአቅራቢያቸውም የውሽባ ቤት በአጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናት የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዘቅቱም አውጡኝ ብሎ ወጣ። ወደ ውሽባ ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትም ከሰማይ ሲወርዱ በ39 ሰማዕታት ላይም ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮቹ ይህንን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹንም አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውንም አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበረ። እነርሱ ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭኖቻቸው ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውንም መስበር አልተቻላቸውም። ከዚያ በኋላ በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባሕር እንዲጥሏቸው መኮንኑ ወታደሮቹን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተውት። እናቱም ከሰረገላው ውስጥ ልትጥለው ተሸክመው ሮጠች። ወታደሮቹም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሙቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብጥያ ከተማ ጭነው ወስደው በእሳት አቃጠሏቸው። ወደ ባሕርም ጣሏቸው። ከዚያ በኋላ በሦስተኛ ቀን ለስብጥያ አገር ኤጲስቆጶስ ተገለጡለት። እንዲህም አሉት፣ ወደ እገሌ ወንዝ ሂድ፣ ሥጋችንንም ታገኛለህና አሸክመህ አምጣው። ኤጲስቆጶሱም ከካህናት ጋር በሌሊት ተነስቶ ወደ ወንዙ ሄደ። የቅዱሳንንም ሥጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንዱ እንኳን አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በ4 ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከሥጋቸውም ታላላቅ ድንቆች ተአምራቶች ተገለጡ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን የእስክንድርያው የመቃሪዎስን የስደታቸውን መታሰቢያ ያከብራሉ። ይህም በሮሜ መንግሥት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምእመናን ላይ ስደትንና መከራን አመጣ። የረከሰ የአማኒንና የከሃዲው አርዮስን እምነት ስለሚከተል ነው። ለእስክንድርያውም ሉክዮስን ሊቀ ጳጳሳት አድርጎ ሹሞ ሐዋርያዊ አትናቴዎስን አሳደደው። ይህም ከሃዲ ሉክዮስ ታላቁን አባት አባ መቃሪን እስክንድርያውያንን አባት መቃሪዎስን ፈልጎ በንጉሡ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው። ወደ እርሱም በደረሱ ጊዜ ተለያይቶ በለሰለሰ አንደበት በመሸንገል
ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም፣ ሳይፈሩም መለሱለት። በቅንነትና በትዕግስትም መከሩት፣ ገሰጹት እንጂ የአርዮስንም ሃይማኖት ብላሽነት የባህሉንም አስከፊነት ከቅዱሳት መጻሕፍት ለይተው አስረዱት። በዚያን ጊዜ ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድሪያ መርከብን የሚጠብቋቸውንም ወታደሮች በእነርሱ ላይ በሚያደርጉት ሥራ ሁሉ አጨናንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደ ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሡም ሰይጣንን የሚያመልክ የከፋ ሰው ነበረ። የደሴቱም ሰዎች አምላክ ነው ብለው እስኪያመልኩትና እስኪሰግዱለት ድረስ በስራዩ አስቷቸው ነበረ። እሊህ አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑትም፣ አልሰማቸውም። ከብዙ ስቃይ ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይም አሰቃያቸው። ጌታችንም ተገልጦ የሚያጽናናቸውና የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችንም ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሡን ልጅ ሰይጣን ያዛት። አባትና እናቷም በታላቅ ሐዘን ላይ እስቲሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስና ባልንጀራው ሆይ እኛ እናንተ ከኛ ምን አላችሁ? ከሀገራችሁ ያሳደዳችሁን እያሉ ተገልጠው ይጮሁ ጀመረ። በንጉሡ ልጅ ያደረውም ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅህ ጋር አልወጣም ብሎ ጮኸ። ንጉሡና አብረውት ያሉ አደነቁ። ወደ ንጉሡም ቅዱሳንን አመጧቸው። እሊህ ቅዱሳን መቃርስና ባልንጀራው ወደ ንጉሡ በደረሱ ጊዜ በንጉሡ ልጅ ያደረ ሰይጣን እንዳያሰቃዩት ለመነ። ንጉሡና አብረውት ያሉትም ሰዎች ስለ ሥራቸው ቅዱሳንን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሡም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሡን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህንና ልጅህን ማዳን ይገባህ ነበረ። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑም በወጣ ጊዜ ስለ ክፉ ሥራቸው ንጉሡና የዚያችን ደሴት ሰዎች ዘለፏቸው። ንጉሡና በዚያ የተሰበሰቡት ይህንን አይተው በእሊህ ቅዱሳን አምላክ እናምናለን፣ ከእሊህ ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናልና እያሉ ጮኹ። የከበሩ አባቶቻችንም በክብር ባለቤት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ማመንን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞችን ሁሉ አጋንንት ያደሩባቸውንም ሁሉንም አዳኗቸው። እንዲሁም እያደረጉ እያስተማሯቸውም ብዙ ቀናት ኖሩ። ከዚያ በኋላ የሀገሩን ምኩራብ አስፈርሰው ቦታውን አጸዱ፣ አነጹ። ቦታውም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሡም ስፍር ቁጥር የሌላቸው ወርቅና ብር የሐር ልብሶችንም ለእግዚአብሔር መቅደስ ለሚሻቸው ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎች ሚዛኑ ለእያንዳንዱ 9 ልጥር የሚሆን 12 ጻሕሎችን ሰርተው የጌታችን የኢየሱስ ክርስቶስንና የእመቤታችን የቅድስት ድንግል ማርያምን ስዕል ከሁለቱም የመላእክት አለቆች የሚካኤልና የገብርኤልን ስዕል በውስጡ እንዲስሉ ደግሞ 12 ወንበሮችን ለመሰዊያ ስለሚፈልጉ ሁሉ 12 ጽሕሎችንና 12 እርፈ መስቀልንም እያደረጉ ጽዋዎችንም እየሰሩ 3 ልጥር የሆኑ 24 መስቀሎችን እንዲሰሩ 3ቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ የሕንፃዋ ሥራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችንም የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባሕር አጠገብ እንዲወርዱና እንዲሰበሰቡ የሀገሩን ሰዎች አዘዟቸው። ከእስክንድርያም በተሰደዱ ጊዜ እግረ መንገዳቸውን የያዙትን የከበረ ሜሮንን አመጡ።
ይህም ከሐዋርያዊ አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችንም በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህም በመንፈስ ቅዱስ ትእዛዝ ሆኗልና። በዚያን ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባሕር ላይ ባረከ። ባሕሩም ከእሳት ኃይል የተነሳ በስደት ስለሚያፈሉት በድስት ስለሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮኑም በውሃው ላይ ተንሳፈፈ፣ እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሡና የተሰበሰቡት ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂው ዮሐንስና ቅዱሳን መላእክትም ውሃው በሚከብርበት በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ያን ጊዜ ከሽቶ ሁሉ መዓዛው የሚጣፍጥ ሽታ ሸተተ። በዚያን ጊዜ የከበሩ አባቶቻችን ይህንን አይተው በምድር ላይ ወድቀው ሰገዱ። በስግደታቸውም እዚያው ዘገዩ። አባት መቃርስም ሰግዶ ሳለ ጌታችንን እንዲህ ሲል ለመነው። ጌታዬ እለምንሃለሁ፣ ቸርነትህ ትድረሰኝ። የዚህች ታቦትና ንዋየ ቅድሳቷ ቡራኬ በአምላካዊት እጅህ እንዲሆን አለው። ጌታም እሺ በጎ ብሎ ሜሮኑን ከአባ መቃሪ እጅ ተቀብሎ ታቦቱንና ንዋየ ቅድሳቱን አከበረ። ከዚያ በኋላ አባት መቃርስን ሦስቱን ደርብ ትባርክ ዘንድ እኔ አዝሃለሁ፣ እኔም ካንተ ጋር አለሁ። ይህንንም ንጹሕና ክቡር የሆነ አገልግሎት ባልንጀራህ አብሮህ ያገልግል። በመጀመሪያም የመካከለኛውን ደርብ በሥጋ በወለደችኝ በድንግል ማርያም ስም ለይተህ አክብር። ደግሞ በቀኝ ስም ለይተህ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተህ አክብር። በግራ በኩል ያለውን ደርብ በስምህ ለይተህ አክብር። በከሃዲ ሉኪዮስ እጅ ስለ ስሜ በዚች ደሴት ውስጥ ደምህን አፍስሰሃልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትም በመልካም ቃላት በቋንቋቸው ያመሰግኑ ጀመረ። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ዳግመኛም ጌታችን አባ መቃርስን መስዋዕቱን ተሸክሞ በመሰዊያው ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችንን የሐዋርያት አለቃ አባታችን ጴጥሮስ እንዲቀድስ አዘዘው። ይህች ዕለት በከበረ ስምህ በዚች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታም ላንተ ይገባል፣ አንተ በዚች ደሴት ዘርተሃልና እኔም አሳደግኩ። በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስተዋልህምን? የዘራና የደከመ እርሱ አስቀድሞ ፍሬውን ይብላ ያልሁትን አለው። አባ መቃርስም የቅዳሴውን ሥርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድርያዊ መቃሪዎስ ጋር ይራዱት ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የየራሳቸውን መልእክት አነበቡ። ሉቃስም የሐዋርያትን ሥራ ነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራሩ ምስጋና ገንዘቡ የሆነ ጌታችንም ወንጌሉን አነበበ። በነጭ ርግብ አምሳልም መንፈስ ቅዱስ በህብስቱና በወይኑ ላይ ወርዶ የጌታችን ክርስቶስ ሥጋና ደም ወደ መሆን ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊት ሁሉ በመሰዊያው ላይ ክንፋቸውን ዘርግተው ይራዱት ነበረ። ሚካኤልና ገብርኤል መጡ። የመላእክት አንድነት ሁሉም በእርሱ በአባት መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ሥጋውንና ደሙን አቀበላቸው። ከቁርባን ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆኖ ወንጌል በሚነበብበት አትሮኑስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበረ። ለሕዝቡ ቡራኬ ሰጥቶ ወደ መሰዊያው ተመለሰ። ሐዋርያትም ከእርሱ ጋር። ዳግመኛም ከ7 ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔርም ፊት ሰገደ። አቤቱ በሲሃት ገዳም ወዳሉ መነኮሳት ልጆችህ ጊዜው ሲደርስ እመልስሃለሁ፣
ከዚህ ከሥጋህ ሳትለይ ያልኸኝን አስብ። ይህ ካልሆነ መቃራ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩህ መቃርስ ሆይ እኔ የልብህን ፍላጎት ሁሉ እፈጽምልሃለሁ። አንተ ፓትርያርክ ትሾም ዘንድ ከልጆችህ የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ። እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉ አቀረበው። ያን ጊዜ ወንጌላዊው ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾመው፣ ደግሞ ቅስና ሾመው። ከዚያም የሊቀ ጵጵስና ሹመት እስከሚፈጸም በየማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉ የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮሁ። በዚያም ያሉ ሕዝብ እሊህን ቃሎች ይሰሙ ነበረ። ጌታችንም የሊቀ ጳጳሳት የዮሐንስን አይነ ልቦናውን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትንም ተናገረ። ደግሞ ረቂቃን በሆኑ በሰማይ ሰራዊት ቤተ መቅደሱ ተመልቶ አየ። የከበሩ ነቢያትና ሐዋርያትንም በዚያ አሉ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባት አባ መቃርስና የእስክንድርያውን አባ መቃሪን ጠራቸው፣ እንዲህም አላቸው። በምድር ሳሉ መታሰቢያቸውን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትን ይወርሳሉና። በራሴ እምላለሁ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስቡና የሚፈጽሙ የሚያሰሙ ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገርን ሁሉ እሰጠዋለሁ። ከበጎ ነገርም ምንም አላሳጣውም። ከመከራውም ሁሉ አድነዋለሁ። ኃጢአቱንም ሁሉ አስተሰረይለታለሁ። ከዚህ ዓለምም በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ታስቡትም ዘንድ መንግሥቴ ሊያስገቡት የምህረት አክሊልንም እልካለሁ። በገዳም ወይም በኦርቶዶክሳውያን ቤተ ክርስቲያን ወይም በአገር ውስጥ ይህንን ዜናቸው በሚነበብበት እኔ አድራለሁ። በረከቴንና ሰላሜንም እስከ ዓለም ፍጻሜ በውስጧ አደርጋለሁ። ለዚህ ለስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበረ። በእውነት እነግራችኋለሁ በሰው ፊት እንዳመናችሁብኝ በሰማያት ባለው አባቴ ፊትም በከበሩ መላእክቶች ፊትም አምንባችኋለሁ። አሁን ግን ወደ ሀገራቸው የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚያ በኋላ ሕዝቡን ሁሉ ንጉሡንም ሰበሰቧቸው። ወደ አገራቸውም እንዲመለሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሱ ዮሐንስም እንዲታዘዙ አዘዟቸው። ከቀናች ሃይማኖት ወደ ቀኝም ቢሆን ወደ ግራም ፈቀቅ እንዳይሉ በብዙ አማጸኗቸው፣ አስጠነቀቋቸው። ሕዝቡም ሁሉ ሰምተው ደነገጡ፣ መሪር ለቅሶንም አለቀሱ። ቅዱሳን አባቶቻችንም ከእሳቸው ጋር በአንድነት አለቀሱ። ከዚህ በኋላ እያንዳንዳቸውን ባረኳቸውና ተሰናበቷቸው። ያን ጊዜም ከኪሩቤል ወገን የሆነ መልአክ መጣ። አውጥቶም በክንፎቹ ተሸከማቸው። ወደ እስክንድርያም አድርሶ በሊቀ ጳጳሳቱ ደጅ እሁድ ጠዋት አደረሳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በርሳቸው እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸውንም ተነጋገሩ። ደግሞም ልዩ የከበሩ የአሕዛብን ወደ እግዚአብሔር ስለመለሳቸውና ስለተደረጉት ድንቆች ተአምራቶች ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስና ይህን የሰሙ ሁሉም ሕዝቡ አደነቁ፣ እግዚአብሔርንም አመሰገኑት። አባቶቻችንም በዚያ 8 ቀን ተቀመጡ። ከዚያ በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸው፣ ወደ ደብረ ሲሃትም አደረሳቸው። አንዱ ኪሩብም ከአየር ሆኖ የአባት የመቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስን ፍሬዎች ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉ እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆች እስከ ታናናሾች ወጡ። ቁጥራቸውም 50,000 መነኮሳት ሆኑ።
ከውስጣቸውም በዚያ ጊዜ አባ ዮሐንስ ሐጺርና አባ ብሶይ አሉ። የደረሰባቸውንም ስቃይ በነገሯቸው ጊዜ እጆቹና እግሮቹን እየሳሙ መሪር እንባ አለቀሱ። ደግሞ ፊቱን ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆናችሁ በዓለም ሁሉ የምታገኙ ምእመናን ሆይ በዘመናት ሁሉ በዓል እያደረጓችሁ በዚች ዕለት ደስ ሊላችሁ ይገባል። ይህም ለአምላካችን ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለእሊህ ተጋዳዮች አባቶች ለመከራቸው መታሰቢያ እንዲሆን። እሊህ ታላቁ አባ መቃርስና ባልንጀራው የእስክንድርያው አባ መቃርስ ናቸው። በዚህ በመጋቢት ወር በ13ኛው ቀን ሉኪዮስ ከእስክንድርያ አስቀድመን ወደ አወሳናት ደሴት አጋዛቸው። ደግሞ በዚያው ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት በሁላችን የክርስቲያን ወገኖች ላይ ለዘላለም አድሮብን ይኑር፣ አሜን። በዚህችም ዕለት ደግሞ በእስክንድርያ ሊቀ ጵጵስና ለተሾሙ አባቶች 14ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦለት ለአረማውያን መምህራቸው እስከሚሆን ጥበብን ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አረፈች። ከሐዋርያት ጳውሎስ መጽሐፍም አንድ ጥራዝ ይዛ ነበረ። እርሱም እስቲ ስጭኝ ልየው አላት። እርሷም ሰጠችውና ነበባት። በውስጧም ልዩ የሆነ ቃልና የሚያስደንቅ ዕውቀትን አገኘ። በምን ያህል ትሸጭልኛለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ፣ ካገኘሽ ሂደሽ አምጭልኝ አላት። እርሷም ሂዳ ሌሎች 3 ጥራዞች አመጣች። እርሱም 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ መጽሐፍ ጎደሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለ፣ ብታገኝ ሂደሽ ፈልጊ አላት። እርሷም በአባቶቼ መጻሕፍት ውስጥ እሊህ ብቻ አገኘው፣ ምሉውን የጳውሎስን መጽሐፍ ከፈለክ ወደዚያች ቤተ ክርስቲያን ሂደህ ጠይቅ አለችው። እርሱም ከቤተ ክርስቲያኒቱ ቢፈልግ ከእርሷ ይሰጡኛልን አላት። አዎን ይሰጡሃል አለችው። ሂዶም ወደ ቤተ ክርስቲያን ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። አነበበውም፣ በልቡም አጸናው። ያን መጽሐፍም በቃሉ አነበበው፣ ያነበውም ነበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም አመነ። ከዚያ በኋላ ወደ ሊቀ ጳጳሳት አባ ዲሜጥሮስ ዘንድ ሂዶ ያጠምቀው ዘንድ ለመነው። እርሱም ሕግና ሥርዓትን ትምህርትን ሁሉ አስተምሮ ከዚያ በኋላ አጠመቀው። አባ ዲሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ አደረገው። አባ ያሮክላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮናስዮስን በእስክንድርያ አገር ውስጥ በወንዶችም በሴቶችም ምእመናን መካከል እንዲፈርድላቸው እንደ ራሴ አድርጎ ሾመው። በሊቀ ጵጵስናው ሥራ ላይ ሁሉ ሥልጣን ሰጠው። አባ ያሮክላም ባረፈ ጊዜ ሕዝቡና ካህናቱ ሁሉም ተስማምተው በእስክንድርያ ላይ ይህንን አባት ዲዮናስዮስን ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራና ሐዘን አገኘው። በዘመኑም ከሃዲው ዳኬዎስ ተነስቶ ክርስቲያንን የሚወድ ከፊልጶስ ጋር ተዋጋ። ድል አድርገውም ፊልጶስን ገደሉት። በእርሱ ፈንታም ነገሰ። በክርስቶስ የሚያምኑትን ምእመናንን ሁሉ አሰቃያቸው። ከጳጳሳትና ከምእመናንም ብዙዎች ሰማዕታት ገድላቸው። ከፍርሃትና ከድንጋጼም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያው የሞቱ አሉ። የዚህም የዳኬዎስ ጭፍሮች ይህንን አባት አግኝተው ያዙት፣ ለብዙ ጊዜ አሰሩት። ከዚህ በኋላ በአምላክ ፈቃድ ይህ ከሃዲ ጠፋ። በእርሱ ፈንታ ግርላዎስ ነገሰ። ከክርስቲያንም ልጆች መከራ ጸጥ አለ። በዘመኑም ሰላም ሆነ። ከዚያ በኋላ ግርላዎስ ሞተ። በእርሱ ፈንታም ዋርሌዎስ ነገሰ። እርሱም ሁለተኛ በክርስቲያን ወገኖች ላይ መከራ አስነሳ።
የዚህ ከሃዲ ንጉሥም መኳንንቶች ይህንን አባት ይዘው አሰሩት። ታላቅ ስቃይንም አሰቃዩት፣ እጅግም አስጨነቁት። ንጉሡም ይህ አባት ለጣዖት እንዲሰግድ ፈለገ። እርሱም እንዲህ ብሎ መለሰለት፣ እኛስ ለክብር ባለቤት ለክርስቶስ አብ፣ ለልጁ ለኢየሱስ ክርስቶስ፣ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ንጉሡም ሰምቶ እጅግ ተቆጣ። ሊያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራም። ወደ ደሴትም አጋዘው። በዚያም ብዙ ዘመናት ኖረ። ከዚህ በኋላ ከግዞት መልሶ አንተ በስውር ለብቻህ እንደምትቀድስ ስለ አንተ ሰማሁ አለው። ቅዱሱም አባት መልሶ እኛ ጸሎታችንን፣ ምስጋናችንን፣ ቅዳሴያችንን በቀንም በሌሊትም ቢሆን አንተውም። ከእርሱ ጋርም ወደ ሆነ ወገኖች ዘወር ብሎ ሄዱ። ቅዱሱ በሥጋ ከእናንተ የቀረሁ ብሆን በመንፈስ ከእናንተ ጋር ነኝ አላቸው። ንጉሡም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በከሃዲ ንጉሥ ላይ የበርበርን ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግሥቱንም ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸውን ሁሉ ፈታቸው፣ የተሰደዱበትንም መለሳቸው። ወደ ሊቀ ጳጳሳት ወደ ኤጲስቆጶሳት ሁሉ ቤተ ክርስቲያናቸውን ከፈቱ፣ መብራቶቻቸውንም አበሩ። በእናንተ ላይ ምንም ምን የሚደርስባቸው ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑን በጸጥታና በሰላም ኖረ። ደግሞ በዚህ አባት በዲዮናስዮስ ዘመን ከአረቢያ አገር በኩል የመጡ ነፍስ ከሥጋ ጋር ትሞታለች፣ ከዚያም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጉዎች ሰዎች ተነሱ። በእርሱ ላይም የኤጲስቆጶሳትን ጉባኤ ሰብስቦ አውግዞ ለያቸው። ሌሎች የረከሱ የአርዮሳውያንና የባስልዮስን እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያም ኤጲስቆጶሳት በአንድነት ተሰበሰቡ። ይህም አባት ግን ስለ እርጅናው አብረው አልተሰበሰበም። በውስጧ የቀናች ሃይማኖትን የምትገልጥ ሀብቱ ከሆነ ጥበብን ዕውቀትን የተመላ መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔርም ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከት ከእኛ ጋር ለዘላለም በእውነት ትኖር አሜን። መጋቢት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ ቅዱስ መቃርስ የመነኮሳት ሁሉ አለቃ ስደቱ፣ ቅዱስ መቃርዮስ እስክንድርያዊ፣ አርባሃራ ቅዱሳን ሰማዕታት ዘሀገረ ስብስጥያ፣ ቅዱስ ዲዮናስዮስ ጻድቅ ሊቀ ጳጳሳት። ወርሃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አስከናፍር፣ 13ቱ ግሁሳን አባቶች፣ ቅዱስ አርሳኒዮስ ጠቢብ ገዳማዊ፣ አቡነ ዘርአ ቡሩክ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናቸው፣ ዋጋቸው በሰማያት ታላቅ ነውና ደስ ይበላቸው፣ ሐሴትንም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳድደዋቸዋልና። የማቴዎስ ወንጌል ምዕራፍ 5 ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኮፈ እምለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን ደናግል፣ አዲው መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻሐፎ በክርታስ ወለዘ አጻሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረ